بسم الله الرحمن الرحيم. ولقد بعثنا في كل أمة رسولا أن اعبدوا الله واجتنبوا الطاغوت. التوحيد دعوة الرسل عليهم الصلاة والسلام. እውነት ፍቅርህ ለአላህ ስብሓን ወተዓላ ያለህ ውደታ ትክክል ከልብ የመነጨ ቢሆን ኖሮ ተከተል እሺ ብለህ ትታዘዝ ነበር። ነብዩን መውደድ ነብዩን ማክበር ማንን ማክበር ነው? አላህን ማክበር አላህን መውደድ ነው። ቀረብ ብዬ ነብዩን ሳያቸው ንግግራቸው አስተሳሰባቸው አስተምሮታቸው እዝነታቸው ለሰው ያላቸው ከበሬታ ሁኔታውን ስመለከት አለ ነብዩ አለይሂ ሰላቱ ወሰለም ልብ ይገባል። ለነብዩ ካለኝ ክብር የተነሳ ግርማ ሞገሳቸው ይመልሰኛል አለ። አንድ ንጉስ እንደመጨረሻ ላይ ነው يعظمها اصحابه ባልደረቦቹ ወታደሮቹ ዙሪያውን ያሉት ሰዎች ሲያከብሩት ما يعظم اصحاب محمد ከማክበራቸው የተነሳ ፊቱን ትኩር ብሎ የሚያየለም የነብዩ አለይሂ ሰላቱ ሰላም ሷሃቢዮች ለነብያቸው ያላቸው ፍቅር ለነብያቸው ያላቸው ውደታ ለነብያቸው ያላቸው ክብር ለነብያቸው አለይሂ ሰላቱ ሰላም ያላቸው አመለካከት ከተክሶ አይሰልም። አቡበክር ሲዲቅ ያፈቀሩ መውሊድ አወጡ አላወጡም አልተጻፈ አልተነበበ የለም የትኛውም ኪታብ ላይ አታገኙ። ለነብዩ የሚያርደው አንድ ዶሮ አጣ አንድ ግልገል አጣ ነውዱ ያያረዱ አይደል እንዴ? ምንድነው ይሄ? ነዳጅ እኮ አይደለም ዲን። የታዘዘውን ጥሎ ያልታዘዘውን ይሰራል። አቤት የሰው ልጅ! ነብዩ አለይሂ ሰላቱ ወሰለም ያዘዙት አቂዳ ነብዩ አለይሂ ሰላቱ ወሰለም ያዘዙት ሱና እንደዚህ ሰዎች ፕሮግራም ይዘው እንደዚህ ጽፈው ድምጻቸውን አሰማምረው አስተምሩት። ሶላት አይሰግድም ነገር ግን መውሊድ አውጣ ይሉታል። ለአላህ የሚገባን መብት ለሰው ልጆች ሰጥተህ እንዳትቀላቀለው። ሰውና ሰው መካከል እኮ ሐቁ ራሱ ይለያል። بسم الله الرحمن الرحيم. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون. يا أيها الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء واتقوا الله الذي تسألون به والأرحام إن الله كان عليكم رقيبا. يا أيها الذين آمنوا اتقوا الله وقولوا قولا سديدا يصلح لكم أعمالكم ويغفر لكم ذنوبكم ومن يطع الله ورسوله فقد فاز فوزا عظيما. أما بعد فإن أصدق الحديث كتاب الله وخير الهدي هدي محمد صلى الله عليه وسلم وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار إن شاء الله. نبينا عليه الصلاة والسلام مولد قداجنا نبينا عليه الصلاة والسلام مولد يقدنا ልባችን ላይ ኢማናችን እየጨመረ የሚሄደው የነብዩ አለይሂ ሰላቱ ሰላም ፍቅር ሲኖር ነው። ኢማንህ እየፋፋ እየጨመረ ይሄዳል። አላህን ወደህ ነብዩን አለይሂ ሰላቱ ሰላም ስትወድ ማለት ነው ኢማንህ እየጨመረ ይሄዳል። ኢማኑ የሰዎች ኢማን እኮ ነብዩን አለይሂ ሰላቱ ወሰለም የሚከተሉት ሰዎች በምኑ ልክ ነው? ባላቸው ፍቅር ልክ ነው። ነብዩ አለይሂ ሰላቱ ወሰለም ተወዳቸዋለህ? በደንብ ወዳቸዋለህ። እውነት ከልብ ከሆነ ትእዛዛቸውን እግር በእግር ትከተላለህ። ለምን كان عبد الله بن المبارك رحمه الله يتمثل بهذا البيت من نبر لو كان حبك صادقا لأطعته إن المحب لمن يحب مطيعه
እውነት ፍቅርህ ለአላህ Subhanahu Wa Ta'ala ያለ ውደታ ተከከለ ከልብ የመነጨ ቢሆን ኖሮ ተከተል እሺ ብለህ ትታዘዝ ነበር ለአጧዕታህ ለነብዩ አለይሂ ሰላቱ ወሰለም የነበረ ፍቅር እውነተኛ ቢሆን እንለዋለን እውነተኛ ቢሆን ለአጧዕታህ እሺ ብለህ ትታዘዝ ነበር ለምን ኢነል ሙሂበ ሊመን ይሂቡ ሙጢዑ አፍቃሪ ለሚያፈቅረው ታዛዥ ነው እሺ በዝውጣ እሺ ይሄን አድርግ እሺ ለምን ወዳጅ ወዳጁን አያስቀይምማ ወዳጅ ከወዳጁ ጋር መጣላት አይፈልግማ እምናቀው ነው ዓለማዊ ፍቅር ምድር ላይ የሚያንቀሳቀሰን ፍቅር ያሳየናል ያስረዳናል ያግባባናል እምትወደው አካልን አታስቀይምም አትጣላም እምትወደውን አካል ስለዚህ ነብዩና አለይሂ ሰላቱ ወሰለም ተወዳለህ አያ ተከተል አያ ውደድ አያ አፍቅር ስራ የሰሩትን ምንን ይመስል ይኸው ምን ታደርጋለህ ነብዩና አለይሂ ሰላቱ ወሰለም ተወዳለህ ወመሐበቱሁ ሰለላሁ ዐለይሂ ወሰለም ይገርማል ሐቢቢ ወዳጄ የነብዩ አለይሂ ሰላቱ ወሰለም ፍቅር ተቅተضي تعظيمه وتوقيره واتباعه ነብዩና አለይሂ ሰላቱ ወሰለም መውደድ ክብር መስጠት እሳቸውን ማክበር መውደድ መከተል وتقديم قوله على قول كل احد من الخلق وتعظيم سنته የነብዩና አለይሂ ሰላቱ ወሰለም ሱና ማክበር ከፍጡር ሁሉ ቅድሚያ የሳቸውን ስራ ቅድሚያ መስጠት ንግግራቸውን ቅድሚያ መስጠት ሸሆቹ እንዳሉ ነብዩ ደግሞ ሌላ አሉ የነብዩን አስቀድም ያንኛውን ጭቃ ውስጥ ከተተው ነው እምልህ ይሄ ተቀበል አይደል እምትወደው አካል የሆነ ነገር ተናገረ ነብዩ አለይሂ ሰላቱ ወሰለም በዛ ተቃራኒ ላይ ነው ያለው ንግግራቸው ይሄን የምትወደውን ሰው ንግግር ጭቃ ውስጥ ወርውረውና የነብይህን ቅድሚያ ሰጥ ለምን ነብይህ ቅድሚያ ይሰጣቸዋል በፍቅር ተወዳቸዋል አዎ ከወደድክ ንግግራቸውን ቅድሚያ ሰጠው ተወዳቸዋል አዎ ከወደድካቸው ድርጊታቸውን ስራቸውን አስተምሮታቸውን ሀያ ቅድሚያ ሰጠው ይሄ ነው ፍቅር قال العلامة ابن القيم رحمه الله ታላቁ ሊቅ የኢማም ኢብኑ ተይሚያ ተማሪ ናቸው ረሂመሁላህ አላህ ይዘንላቸው ታላቅ ሼኽ እነዚህ ሼኽ ዑለማዎች ምን ይላሉ ለሼኹል እስላም ኢብኑ ተይሚያ ፈድሉን የሼኹል እስላምን የታላቁን ሊቅ የታላቁን ኢማም ሼኹል እስላምን የሳቸውን ዜና ባታወራ ህይወት ታሪካቸውን ባትናገርም እንኳን የኢብኑ ቀይም የሼኹል እስላም ተማሪ ናቸው ማለት ይበቃቸዋል ለደረጃ በኩል ለማን ለሸረፍ በኩል ለልቅና በኩል ለታላቅነት በኩል ኢብኑ ቀይም የሼኹል እስላም ተማሪ መሆናቸው ብቻ የሼኹል እስላም ታላቅነት ምን ደረጃ እንደደረሰ ታውቀዋል ኢብኑ ቀይምን የምታውቅ ከሆነ ሐቢቢ እንኳን የሳቸው የራሳቸው ፈድል ተነግሮ ይቀርና ሼኹል እስላም ኢብኑ ተይሚያ ረሂመሁላህ قال علامة ابن القيم وكل محبة وتعظيم للبشر فإنما تجوز تبعا لمحبة الله وتعظيمه وكل محبة ማንኛውም ፍቅር ማንኛውም አክብሮት ለሰው መስጠው فإنما تجوز تبعا لمحبة الله ለማን ብለህ ነው የምትወደው የአላህ Subhanahu Wa Ta'ala ፍቅር ተከታይ ነው ለአላህ Subhanahu Wa Ta'ala አክብሮት ተከታይ ነው ከመሐበቲ ረሱልላህ ሰለላሁ ዐለይሂ ወሰለም ወተዕዚሚህ ነብዩ መውደድን ይመስል ነብዩ ማክበርን ይመስል በሸር አለ ውስጥ ይገባሉ ከአላህ ውደታ በኋላ ነው የሁሉም ውደታ የማንም ይሁን የማን ከአላህ Subhanahu Wa Ta'ala መሐባ በኋላ ነው ለምሳሌ የነብዩ አለይሂ ሰላቱ ወሰለም ፍቅር ይመስል የነብዩን ክብር ይመስል فإنها من تمام محبة مرسله وتعظيمه ነብዩን መውደድ ነብዩን ማክበር ማንን ማክበር ነው አላህን ማክበር አላህን መውደድ ነው አዎ ይሄው አላህ Subhanahu Wa Ta'ala የነብዩ ላኪ ነው አዎ የተላከውን የምትወድ ከሆነ ላኪውን እየወደድክ ነው ዓለማዊ መለኪያ እኮ አለን ምን መሐመድን ጎረቤትህን የምትወደው ከሆነ ልጁን ስታገኘው የመሐመድ ልጅ ነህ እንዴ አዎ ግንባሩን ትስመዋለህ የምትወደው የወዳጅህ ልጅ ይለያያል እኮ ልጅ ሁሉ ይለያል 10 ልጆችን መንገር ላይ ብታገኝ የምትወደው ሰው ልጅ እነዛ ልጆች መካከል ካለ ለሱ የምትሰጠው ትኩረትና ለዘጠኙ ልጆች የምትሰጠው ትኩረት ይለያያል ይሄ ውስጥ ላይ ያለ ነው ልጆችን ለይማነት አይደለም ግን ውስጥ የሚቀሰቀስ ተፈጥሮ ይዘቱ ይሄንን ይገፋፋልና ያለ ነው ያስገድዳል ያለ ነው ይሄ ስለዚህ አንተ አላህ Subhanahu Wa Ta'ala ነብዩን አለይሂ ሰላቱ ወሰለም ልኳል አላህን ተወዳለህ ሃያ አላህ የላካቸውን ታላቁን ነብይ ውደድ ዓለማዊ እንኳን ይሄ ያስገድዳል ተባለ እንኳን ሐቂቃ ውደድ ተብለ የተነገረለ ይቀርና ተባባላል የነብዩ አለይሂ ሰላቱ ወሰለም ህዝቦች
فإن أمته يلال ابن القيم يحبونه لمن لمحبة الله له ويعظمونه ويجلونه لمن لإجلال الله له فهي محبة من موجبات محبة الله يلال نتعلق شيخ يا نبي عليه الصلاة والسلام أمتوش يا نبي عليه الصلاة والسلام تكتايوش نبياتشون يودالو نبياتشون يكبرالو لمن الله يودالو نبيون يودالو لمن الله سبحانه وتعالى يودالو لمن الله يوداتشو الله معنا نبيون عليه الصلاة والسلام الله ويجلونه ويعظمونه لإجلال الله له الله سلالكاتشو يالقواتشو ስለዚህ አላህ ስለሚወዳቸው ነብዩን አለይሂ ሰላቱ ወሰለም ተወዳለህ ለምን እምትወዳቸው ነብዩን ለአላህ ብለህ ነው እወቀህ ማንኛውንም አካል እምትወደው ለአላህ ብለህ ነው ነብዩን እምትወዳቸው ለአላህ ብለህ ነው አዎ ነብዩን መውደድህ ለአላህ ብለው ነው ነብዩን እምትወዳቸው አላህ ስለሚወዳቸው ነብዩን ምርጥ አድርገህ እምታያቸው አክብሮት ለልና ታላቅነት ቅድሚያ የምትሰጣቸው አላህ ቅድሚያ ስለሰጣቸው አላህ ስለአዘማቸው አላህ ታላቅ በላይ ስላደረጋቸው ከመላው ሰው ለዚህ ነው አላህ Subhanahu Wa Ta'ala ወዷቸዋል ተወደደ ተግባባናል ግብአቱ ምንድነው ዓላማው ምንድነው ካልክ الله سبحانه وتعالى نبي لاي ألقى الله عليه من المهابة والمحبة النبي عليه الصلاة والسلام لاي قرما موقسنا فكرا طلوباتشوال نبينا عليه الصلاة والسلام لاي أسكمتو تالقود لقود قرما موقس اللاتشو نبي عليه الصلاة والسلام يمي قرما موقس فكر يسبال ፊታቸው ይስባል ንግግራቸው ይስባል አስተምሮታቸው ይስባል አስተሳሰባቸው ይስባል ቅን አመለካከታቸው ይስባል ለአንተ ያላቸው ነገር ይስባል ለመሳኪኖች ያላቸው እዝነት ይስባል ሁሉ ነገራቸው ይስባል ነብዩ አለይሂ ሰላቱ ወሰለም በዛ ላይ ግርማ ሞገስ አላህ አላብሷቸዋል ለጉድ ማለት ነው ያ አላህ ነብዩና አለይሂ ሰላቱ ወሰለም ولهذا لم يكن بشر احب الى بشر ولا أهيب وأجل في صدره من رسول الله صلى الله عليه وسلم في صدر الصحابه تملكتوا في صدره معناه في صدر البشر معناه نبي عليه الصلاة والسلام مدر لا يبتملكت عندم يسوي لج أتاجني وده سولج እጅግ ተፈቃሪ እጅግ ተወዳጅ እጅግ ተከባሪ በሰው ልጅ ልብ ውስጥ የበቀለ ስር የሰደደ ተፈቃሪ ክብር የሚሰጠው አክብሮት የሚሰጠው መሐባ የሚሰጠው ግርማ ሞገስ የሚሰጠው በሰው ልጅ ልብ ውስጥ አታገኝም ነብዩ አለይሂ ሰላቱ ወሰለም በሷሃቦቻቸው ደረት ውስጥ ያሉበትን ቦታ ያከል የትም አታገኝም ተመጣጣኝ እንደ ነብዩ ምድር ላይ የሚወደድ አታገኝም بعد الله ማለት ነው እነማን ልብ ውስጥ ሷሃባ ልብ ውስጥ አንድም ሰው አካል ፍቅርን በውስጡ አንድን አካል አክብሮ ወዶ ግርማ ሞገስ ሰጥቶ አንድ አካል ሰው ልጅ ልብ ውስጥ አይገኝም የበለጠ من رسول الله صلى الله عليه وسلم في صدور الصحابي ነብዩ አለይሂ ሰላቱ ወሰለም ሷሃቦቻቸው ልብ ውስጥ ያላቸው ቦታ ማንንም አካል ማንንም ልብ ውስጥ አያገኙ ነብዩ አለይሂ ሰላቱ ወሰለም እጅግ ይወደዳሉ رسول الله عليه الصلاة والسلام اسكي لنا مناكل عند الصحابي انملكت قال عمرو بن العاص እንዲህ ይለናል بعد اسلامه እስልምናን ከተቀበለ በኋላ ያገኘውንና ያጋጠመውን ታሪክ እንዲህ ሲል ይነግረናል انه لم يكن شخص حد ሰው አልነበረም ይላል ምድር ላይ ማለት ነው ابغض الي منه ከመሐመድ በላይ ምድር ላይ ምጠላው ሰው አልነበረም አለ قبل ان اسلم እስልምናን ከመቀበሌ ተውሂድ ውስጥ ከመግባቴ የነብዩን ታላቅነት ከመረዳቴ እምነት ውስጥ ከመግባቴ በፊት እንደ ነብዩ ምድር ላይ እምጠላው አልነበረም ማለት እንደ መሐመድ ተመልከቱ እንግዲህ ሰው ካለማወቅ የተነሳ የታቅጣጫ እንደሚገባ فلما اسلمت لم يكن شخص احب الي منه እስልምናን ከተቀበልኩ ከገባሁ በኋላ ቀረብ ብዬ ነብዩን ሳያቸው ንግግራቸው አስተሳሰባቸው አስተምሮታቸው እዝነታቸው ለሰው ያላቸው ከበሬታ ሁኔታውን ስመለከት አለ ነብዩ አለይሂ ሰላቱ ወሰለም ልቤ ገቧል እንደሳቸው ምድር ላይ እመወደው የለም አለ አላህ ማንንም አካል የኔን ልብ የተቆጣጠራት የለም بعد الله እንደ ነብዩ አለይሂ ሰላቱ ወሰለም ይለናል ያለውን ፍቅር የሰው ልጅ ያያችሁ እንዴት እንደሚገለበጥ አዎ ስታቅ እንደዚህ ነው ሲገባህ እንደዚህ ነው ስትረዳ እንደዚህ ነው ያላወቁት ሀገር አይናፍቅ ይባላል አወቃ አያ ቀረባ ተረዳ ተማረ እዳዬ ነው እንዳለ መጀመሪያ ውጭ ላይ በሌላ ነበር የሚሰማው እንደ አለ እንደው والله قال ولو سئلت انا صفه
ነብዩና አለይሂ ሰላቱ ወሰላም እስኪ እንደው ግለጽልኝ አብረህ ኖረሃል አብረህ ዘምተሃል አስተምረውሃል አብረህ ሰግደሃል አብረህ ጾመሃል አብረህ መስጂድ ውስጥ ትንቀሳቀስ ነበረ እስኪ እንደው ግለጽልኝ ምን ይመስላሉ ብለህ ብትጠይቀኝ አለ ለማ አጠቅት አልችልም አለ መግለጽ ለምን አልችልም እንደ አብሮ ኖሯል እኮ لاني لم اكن املا عيني منه اجلالا منه ለነብዩ ካለኝ ክብር የተነሳ ግርማ ሞገሳቸው ይመልሰኛል አለ አይኔን ትኩር አድርጌ ማየት ውስጤን ይዘዋል አለ ከፍቅር የተነሳ በጣም የምትወደውና በጣም የምታከብረው ሰው ከሆነ አያት አድርገው አያት ሲያደርገው እኮ ምን ትላለህ ስብር ነው የምትለው ወደታች ያ አላህ አያችሁ ፍቅራቸው እንዴት እንደሚሳሱ ለዚህ ሱብሃንአላህ ነብዩ አለይሂ ሰላቱ ወሰለም ለረሱሉ አለይሂ ሰላቱ ወሰለም ያላቸው ፍቅር ያላቸው መሐባ እንደዛ አድርገው ይገልጹልናል